አንበሳውን ለማደን እኮ በመርዝ የተለወሰ ስጋ ታበላዋለህ እንጂ ከአንበሳው ላይ ስጋ ቆርሰህ ለመግደል ትሞክራለህ እንዴ? መድብል ትንሽ እያጋነንከው ነው። ሞገስ ከምፈልጋቸው ሰዎች አንዱ ይሄ ነው፣ ግን ትክክለኛ ስሙ አክሊሉ አይደለም። እንዴት አድርገን ከዚህ ቤት እንደምናስወጣው፣ እንዴት አድርገን ህይወቱን ከከተተበት ጥልቅ እሳት አንድ ደን እንደምናስወጣው አንድ ባንድ እናቅዳለን። መሞት አለመቻሌ እንደዚህ በህይወት መኖሬ በጣም ግርም ይለኝ። አይዞህ ወንድም አለ። I knew that smile could ruin me. አንተም ታለቅሳለህ እንዴ? ሞጊ እና ወንድ ልጅ አያለቅስም ብለን? አዎ ወንድ ልጅ አያለቅስም። ባይዘዌ ያ በጣም የምትወጂውና የገደለሽ ባልሽ እስካሁን እንደታሰረ ነው። እሺ አልገደለኝም። ቢፈታ ምንም ያደርግ ይመስልሻል? ሲፈታማ መቶ እኔን ያገኘኛል። በጣም ተስፈኛ ነሽ። አንቺ እኮ ሞተሻል። የት ነው የምታውቁት ብላችሁ አትጠይቁኝ። የጨካኝነትና የአረመኔነቱን ልክ ነው የማውቀው። ጊዜው ሲደርስ እነግርሃለሁ። ንብረት ይመለሳል፣ ነፃነታችሁ ይታወጃል። እሱም ካፈር ደባልቀዋለሁ። ፊት ለፊት አፋጠን እንጠይቀዋለን። ለሰው ርህራሄ ምረት የሌለው ጨካኝ አረመኔ ጭራቅ ተብሎ የማይገልጸው እንደሆነ ተናገረ። ጀግናው መድብል የካሌብ ሞሲሳ አጋር ነው እንደ አክሊሉ እያለ ነበር። እንግዲህ መድብልን መቀመቅ ያስወረዱት ፍቅረኛውን እንዲገል ተደርጎ እሱ ግን እንዳትሞተችና በህይወት እንዳለች አያውቅም። አክሊሉም ስጋትና ጭንቀት የሆነበት ይህ ድብቅ ሚስጥር እንዳይታወቅበትና መቀመቅ እንዳይወርድ ስለሚሰጋ ነው። አክሊሉ በጭንቅ ተጨንቋል። እነዚህ ሰዎች እነማን ናቸው? ስጠጋቸው ጭንቀኛል። ሞገስን ሳየው በተለይ እናደዳለው። የሚከብደኝ ነገር አለ። ማን ነው? ከውልደቱ እስከ እድገቱ ከስራው እስከ ማንነቱ ማጣራት አለብኝ። እኔ ብዙ ጥላቶች አሉኝ። በእርግጥ እኔ አላውቃቸውም፣ ግን እርግጠኛ ነኝ ከጥላቶች መሃል አንዱ ናቸው እዚህ ቤት የገቡት። ደስ እያለኝ አይደለም። የማይደፈረው ቤት ተደፍሯል። ቀና ብሎ የማያይ ሰው ቀና ብሎ እያየ ነው የሚለው አክሊሉ የአረመኔነትና የጨካኝነቱን ጥግ ከምን አንጻር በችግር በቸነፈር እጅግ በሚያሳዝን ሁኔታ ህይወቱን እንዳሳለፈና አንገት ደፊ ሀገር አጥፊ አንገቴ ስደፋ ተረግጬ ተንቄ የኖርኩት በጣም ጭምትና መልከቀና ሰው አክባሪ ትሁት ሰው በመሆኔ ሰው ግን ከዛ አንጻር እንደፈለገ እየረገጠኝና እየናቀኝ አረመኔ ጭራቅ አረገኝ የሚለው አክሊሉ የእሱ ህይወት ታሪክ ሆኖ ሳለ ግን አንዳንድ ጊዜ ህይወት ሌላ ሰው እንድንሆን ያደርገናል። ህይወት ማንነት አችን ሳይሆን ሌላ ማንነት እንድንላበስ ይረዳናል። ልክ እንደ መድብል በጣም ቆራጥ፣ ደፋር፣ ለጥጋበኞች አስተንፋሽ፣ ለችግረኞች ደራሽ፣ የተቋጠሩ ቋጠሮን የሚፈታ፣ የጠፋን እሳት የሚያነድ፣ ልክ ዝናህን መቀመቅና ወርዶ ካፈር ደባልቆ ወደ መቃብር እንዳወረደው አሁን የሱ ህይወት የሚከፈትበት ልቡ የሚጠገንበት የዘላለም ጸጸቱ የእግር እሳት ከአይምሮ የማይጠፋውን ቁስል የሚጠግንበት የሚያወጣበት ጸጸቱ በመልካም ደስታ የሚለወጥበት የደረሰ ይመስላል። አንዳንድ የህይወት አጋጣሚ ናት የሚባለው እንደዚህ ነው። ሞገስ ንብረቴን ለማስመለስ እርዳታ እንፈልጋለሁ ሲል የሞገስ እርዳታ መጠየቅ የመድብልን እንቆቅልሽ የሚፈታ፣ የመድብልን የተሰነጠቀ ልብ የሚጠግን፣ የመድብልን የቆሰለ ልብ የሚያለመልም፣ ደስታውን የሚመልስ፣ ጸጸቱን የሚያጠፋ እጅግ ጥሩ ዜና ሆኖ ሳለ ግን የተደቀነባቸው አደገኛ ምሕረት ርህራሄ ጨካኝ የሆነው ለጊዜው ማንነት መሸፈኛ የሆነው አክሊሉ በሚባል ስም የሚጠራው ይህ ሰውዬ ሊያጠምዱት እቅድ እያወጡ ነው። እሱም ሉላ ላይ አንገቱን ማንሳት አይኑን መንቀል አልቻለም። ሴቶችን እያሰቃየ ብዙ ጊዜ በገንዘቡ የሚመካ በጉልበቱ የሚመካ አሁን ግን እጥፍጥፍ አድርጎ ካፈር የሚደባልቀው መድብል መጥቶለታል። ሞገስም ግራ ገብቶታል። በእርግጥ ከአንተ ጋር የሚተዋወቁ ሰዎችና ከነዝናህ ጋር ከነካሌብ ሞሲሳ ጋር ንክኪ ያላቸው ሰዎች ርህራሄ የሌላቸው ጨካኝ አረመኔ እንደሆነ አውቃለሁ። ግን አንተ በዚህ ልክ አረመኔነቱን ከመሰከርክለት የሚያገናኛችሁ እጅግ ጥልቅ ነገር እንዳለ አምናለሁ ቢልም መድብል ግን ልቡን መንካት
ብሶቱን መቀስቀስ፣ ህመሙን ማስታወስ አልፈለገም። ፊት ለፊት ሳገኘው ነው የምጠይቀው በማለት ዝምታው መርጧል። ካሌብ ሞሲሳ እንዳሰቃየው አክሊሉ ግን ልቡን ሰንጥቆ ልቡን አድምቶ ህልሙን ቀምቶ ልክ የሉላና የሞገስን ህይወት በመድብል ላይና በሰገን ላይ ነው ያየ ነው። እንዴት አገኛችሁት ውዶች? የስንቶቻችሁ ናችሁ 50 የገመታችሁት? በትክክል መድብል የታሰረበት ኬዝ የሰገን ኬዝ ነው። በትክክል የሰገን ህይወት የተቀማው በአክሊሉ ነው። ፍቅረኛዋ መድብል ነው ብላችሁ የገመታችሁት? ተስፋ አትቁረጡ፣ ተስፋ አድርጉ። ተስፋ ነገ የተሻለ ህይወት ታመጣለች። የዛሬው ንጋት ነገ ብርሃን ትሰጣለች የሚባለው በሰገን አየን። ፈጣሪ ለምክንያት አልፈተንከኝም፣ ራሴንም አላጠፋም አጥፊ ብሎ እሱ ቢለዋ ቢያስቀምጥልኝ፣ እኔ ግን አንድ ተስፋ ይታየኛል። በዛ ላይ ይህን ዶክሜንት እሱ ካገኘው እሱ ከፈለገው እኔንም ያድነኛል። የዛን ቀን ነፃነቴን አውጃለሁ፣ ህልሜን እኖራለሁ፣ የናፈቀችን ፀሐይ አያታለሁ፣ የናፈቀኝ አየር እስባለሁ የምትለው ሰገን ከዚህ ሁሉ ህልሟ ደስ የሚለው ህልሟ፣ በጊዜ የተቋጨው ህልሟ፣ በጊዜ የጨለመው ህልሟ እውን የሚሆንበት መቃብር ፈንቅላ መጣች እንዴ! እንባችን ደርቆ ሙታ ረሳናት። በልጅነቷ ተቀጨች ተብላ የተረሳችው ሰገን፣ እሷ ግን በጨካኞች እጅ ገብታ እየተሰቃየች፣ ዛሬ ግን ፍቅሯ ቃል የገባላት መድብል መጥቶላት፣ እሱ ግን ይህን ሰውዬ ሲያይ እንደደነገጠው ሰገን ሲያይ ምን ይሰማው ይሆን? ለማመን የሚከብድ ለመገመት የሚያዳግት ነው። በዛ ላይ ቃላቸው ፍቅራቸው ልክ ከሉላ እና ከሞገስ ህይወት የተቀዳ ይመስላል። የሉላ የሞገስ ታሪክ ላይለያዩ ቃል ተገባብተው ላይከዳዱ መሀላ ተማምለው ግን በጨካኞች የተነጠቀው በጨካኞች እጅ የገባችው ሉላ መድብል በአረመኔዎች እጅ ወደ መቀመቅ የወረደው ተመሳሳይ ህይወት፣ የሚያሳዝን የህይወት ታሪክ። ሰው እንዴት የተመሳሳይ ህይወት ታሪክ ይታያል? በዚህ የመድብል ቁስል፣ በዚህ የሉላ ቁስል በጣም ለማመን የሚከብድ እጅግ አሳዛኝ ነው። እንግዲህ ሉላ እና ሰገን ተመሳሳይ ህይወታቸው፣ ሉላ ዝና ሲቀጠቅጣት ነበረ። ሰገን ደግሞ አክሊሉ እየቀጠቀጣት እየደፈራት ብዙ ነገር አየር፣ ፀሐይ፣ ብዙ ነገር ነፍጓታል። ከፈጣሪ የተሰጣትን ጸጋ እንኳን ቀምቷታል። በጣም ያሳዝናል። ግን የጊዜ ጉዳይ ነው እንጂ ይነጋል። ዛሬ ቢጨልም ነገ ብርሃን አለ፣ ዛሬ ብጎዳ ነገ ደስታ አለ ብላ ተስፋ በማድረጓ ራሷን አለማጥፋቷ ከአንድም ሁለቴ ራሷ ልታጠፋ ስትል መድብል ሳይሆን ሞገስ የታደጋት ለምክንያት ነው። ፈጣሪ የሚጠብቁን ሰዎችና ለእኛ ህይወት በር መክፈቻ የሚሆኑ ሰዎች ቀጥታ አይልክልንም፣ በምክንያት ነው። ሰገንና ሞገስ መገናኘታቸው፣ በሞገስ መድብል መጣ፣ በመድብል ደግሞ የሰገን ህይወት ታድጎ ህይወታቸው ሊስተካከል፣ ደስታቸው ሊመለስ፣ ሙታለች የተባለችው በህይወት እንዳለች ሊረጋገጥ፣ ለሰሩት ስራ ዋጋ ሊከፍሉ፣ ለበደሏት በደል እረ እንዴት አድርጎ ነው የሚያስከፍለው? እረ መድብል እንኳን ለራሱ ፍቅር፣ እንኳን ለራሱ ለልቡ ንግስት፣ ለስንቶቹ ነው መድኃኒት የሆነው? ለስንቱ ጥጋበኛ ነው አስተንፋሽ የሆነው? እኔ በጣም የጓጓሁት አክሊሉና መድብል ሲገናኙ ለማመን የሚከብድ ቀጣይ ክፍል በጉጉት